መቀለ ከተማ ተሸብራለች። ቲዲኤፍ አምጿል። በክልሉ አደገኛ መፈንቅለ መንግስትን የተመለከተ ሰበር መረጃ ደርሶናል። እስከ ፍጻሜው ከቆያችሁ ተሰሙታላችሁ። በአማራ ክልል እየተደረገ ያለው አውዳሚ ጦርነት እንደቀጠለ ነው። መንግስት በጦርነቱ ጉዳይ አወዛጋቢ መረጃ አውጥቷል። ትንታኔ ዘገባ ይዘንበታል። ደሴ ከተማ አዝናለች። እጅግ አሳዛኝ ድርጊት በደሴ ከተማ ተፈጥሯል። በቆይታችን በዝርዝር ይቀርባል። የዓለም ምግብ ፕሮግራም በሶማሌ ክልል በ15 ወረዳዎች አሳሳቢ ድርቅ መከሰቱን አስታውቋል። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። ለዕለታዊ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ ነግረናችሁ ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በኢትዮጵያ ንግድ ባንክ አንዱ የአሜሪካን ዶላር 143 ብር ከ4 ሳንቲም ተገዝቶ 146 ብር ከ3 ሳንቲም ይሸጣል። የሳውዲ ሪያል 38 ብር ከ2 ሳንቲም ተገዝቶ 39 ብር ይሸጣል። የተባበሩት አረብ ኤምሬት ድርሃም 39 ብር ተገዝቶ 39 ብር ከ8 ሳንቲም ይሸጣል። የቻይና ዩዋን 19 ብር ከ7 ሳንቲም ተገዝቶ 20 ብር ከ1 ሳንቲም ይሸጣል። የኩዌት ዲናር 461 ብር ተገዝቶ 470 ብር ከ2 ሳንቲም ይሸጣል። የስዊዝ ፍራንክ 178 ብር ከ2 ሳንቲም ተገዝቶ 181 ብር ከ8 ሳንቲም ይሸጣል። የአውሮፓ ዩሮ 168 ብር ተገዝቶ 161 ብር ከ3 ሳንቲም ይሸጣል። ፓውንድ ስተርሊንግ 189 ብር ከ3 ሳንቲም ተገዝቶ 193 ብር ከ1 ሳንቲም ይሸጣል። በሰላሳዎቹ የዕድሜ ክልል ውስጥ የሚገኝን የሳውዲ ዜጋ የገደለው ኢትዮጵያዊ በቁጥጥር ስር ዋለ። የሳውዲ ዜጋ የሆነው መሐመድ ዳሂል አልፋሂም በመካ በኢትዮጵያዊ ሰራተኛው በስለት ተወግቶ ሕይወቱ ማለፉ ተዘግቧል። የመካ ፖሊስ የሚዲያ ቃል አቀባይ ይፋ ባደረገው መግለጫ የተፈጠረውን የግድያ ወንጀል እየመረመረ መሆኑን በመግለጽ ድርጊቱን የፈጸመው ኢትዮጵያዊ ነዋሪ መሆኑን አስታውቋል። ይህንንም ተከሳሽ በቁጥጥር ስር በማዋል ተጨማሪ የማጣራት ስራ እየሰራ መሆኑን ተናግረዋል። የነዋሪነትና የአሰሪና ሰራተኛ ህጎች እንዳይጣሱ እንዲሁም ፍትህ እንዳይጓደል በአካባቢዎች ላይ የጸጥታ ዘመቻ ተጠናክሮ መቀጠሉን አስታውቋል። በሳውዲ ህግ መሰረት አንድ ሰው ሰውን ከገደለ የሞት ፍርድ ተግባራዊ የሚደረግበት በመሆኑ በዚህ ኢትዮጵያዊም ተመሳሳይ የሆነ ቅጣት ይጣልበታል ተብሎ ይጠበቃል። በሰሜን ሸዋና የኦሮሞ ብሔረሰብ አስተዳደር ዞኖች የግሪሳ ወፍ መንጋ መከሰቱ ተገለጸ። በአማራ ክልል ሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር ዞኖች የግሪሳ ወፍ መንጋ መከሰቱን የግብርና ሚኒስቴር አስታውቋል። የተከሰተውን የግሪሳ መንጋ ለመከላከል እየተሰራ መሆኑም ተገልጿል። በአማራ ክልል ሰሜን ሸዋ ዞን የግብርና መምሪያ የሰብል ልማት ቡድን መሪ አበበ ጌታቸው የግሪሳ ወፍ መንጋ በተወሰኑ የዞኑ ወረዳዎች መከሰታቸውን ገልጿል። አክለውም መንጋው ጉዳት እንዳያስከትል በባህላዊና ዘመናዊ መንገዶች ዝግጅት የተደረገ መሆኑን ተናግረዋል። የኦሮሞ ብሔረሰብ አስተዳደር ዞን የግብርና መምሪያ ምክትል ኃላፊ ሐሰን ሰይድ በበኩላቸው በብሔረሰብ አስተዳደሩ ጅሌ ጥሙጋና ዳዋ ጨፋ ወረዳዎች ላይ የወፍ መንጋው በስፋት መታየቱን ገልጸዋል። ዘንድሮ የወፍ መንጋው ከተጠበቀው ጊዜ አስቀድሞ የተከሰተ መሆኑን የገለጹት ምክትል ኃላፊው አያይዘውም በደረሰው የመኸር ሰብል ላይ የከፋ ጉዳት እንዳያስከትል ርብርብ የተደረገ መሆኑን አመላክተዋል። የግብርና ሚኒስቴር የህዝብ ግንኙነትና የኮሚኒኬሽን ስራ አስፈጻሚ ከበደ ላቀው በበኩላቸው በዞኖቹ የግሪሳ ወፍ መንጋ ክስተት መኖሩን በተመለከተ ለሚኒስቴሩ ሪፖርት መቅረቡን ገልጸዋል። አክለውም የግሪሳ ወፍ መንጋ ጉዳት እንዳያስከትል የሎጂስቲክ ማጓጓዝ ስራ የተከናወነ መሆኑን ጠቅሰው የኬሚካል ርጭት በአፋጣኝ የሚከናወን መሆኑን መግለጻቸው ተዘግቧል። የደሴ ከተማ ፖሊስ መምሪያ በወጣት ሊዛ ደሳለኝ ግድያ ምርመራ መጀመሩን አስታወቀም።
መስከረም 28 ቀን 2018 ዓመተ ምህረት በደሴ ከተማ በቦርከና ቀበሌ ሀቢቲ ተብሎ በሚጠራ ቦታ ላይ በአሰቃቂ ሁኔታ ህይወቷ ያለፈው ወጣት ሊዛ ደሳለኝ ግድያ ላይ ምርመራ መጀመሩን የከተማው ፖሊስ መምሪያ አስታውቋል። ወጣቷ ባሳለፍነው ሳምንት መስከረም 28 ቀን 2018 ዓመተ ምህረት ሞባይል ስልክ ለማሰራት ከምሽቱ 1 ሰዓት አካባቢ ከቤቷ በወጣች በአንድ ሰዓት ውስጥ ጥቃት ተፈጽሞባት መንገድ ዳር ወድቃ የተገኘች ሲሆን ለሕክምና እርዳታ ወደ ደሴ ሪፈራል ሆስፒታል ብትወሰድም ህይወቷን ማትረፍ አልተቻለም። በከተማው ውስጥ በሚገኘው ድሪም ሳይንስ እና ቴክኖሎጂ ኮሌጅ የአራተኛ ዓመት የፋርማሲ ተማሪ የነበረችው ሊዛ በዚህ ዓመት ትምህርቷን አጠናቃ ለመመረቅ የተዘጋጀች ነበር። ድርጊቱ በማህበራዊ ሚዲያና በከተማዋ ነዋሪዎች ዘንድ ከፍተኛ ቁጣን መቀስቀሱ ተነግሯል። በከተማዋ ከዚህ ቀደም እንደዚህ አይነት ድርጊት ተፈጽሞ አያውቅም ያሉት አንድ የከተማዋ ነዋሪ ድርጊቱ እጅግ በጣም እንዳስቆጣቸው ተናግረዋል። ወጣቷ አስቸኳይ ፍትህ እንድታገኝ ሲሉም ጠይቀዋል። የደሴ ከተማ ፖሊስ የፍትህ አካላትን ያካተተ ቡድን በማዋቀር ምርመራ አጠናክሮ መጀመሩንና በቀጣይም የምርመራ ቡድኑ የደረሰበትን ውጤት ለህዝብ ይፋ እንደሚያደርግ ገልጿል። ከቅርብ ጊዜ ወዲህ በሀገራችን በሚገኙ የተለያዩ አካባቢዎች በሴቶች ላይ የሚደርሱ ጥቃቶች እየጨመሩ መጥተዋል። በቅርብ ዓመታት ውስጥ ብቻ በተፈጸመባቸው ጥቃት ህይወታቸውን ያጡ የስነ ልቦናዊና እንዲሁም ማህበራዊ ቀውስ የደረሰባቸው ሴቶች ቁጥር ከፍተኛ መሆኑ ተገልጿል። የሴቶችና ማህበራዊ ጉዳዮች ሚኒስቴር ከዓመታት በፊት በይፋዊ ማህበራዊ ሚዲያ ትስስር ገጹ ላይ ባጋራው ጽሑፍ በ2016 ዓመተ ምህረት የወጣውን የስነ ህዝብና የጤና ዳሰሳ በሀገሪቱ 26 በመቶ የሚሆኑ ሴቶች አካላዊ ወይም ወሲባዊ ጥቃት እንደደረሰባቸው አመላክቷል። እነዚህ ጥቃቶች የተለያዩ መልክ ያላቸው ወሲባዊ እንዲሁም አካላዊና እንዲሁም ስነ ልቦናዊ፣ ኢኮኖሚያዊ ጥቃቶችን እንደሚያካትቱ ነው የሚኒስቴሩ መግለጫ ያመላከተው። የዓለም ምግብ ፕሮግራም በሶማሌ ክልል በሚገኙ 15 ወረዳዎች አስቸኳይ የድርቅ ወቅት ምላሽ አተገባበር ይፋ አደረገ። የዓለም ምግብ ፕሮግራም ከኢትዮጵያ መንግስት ጋር በመተባበር በሶማሌ ክልል በሚገኙ 15 ወረዳዎች ከጥቅምት እስከ ታህሳስ ወር 2018 የዝናቡ ወቅት ሊደርስ የሚችለውን ድርቅ አደጋ ለመከላከል አስቸኳይ የድርቅ ወቅት ምላሽ አተገባበር ይፋ አድርጓል። አስቸኳይ የድርቅ ወቅት ምላሽ አተገባበሩ ይፋ የተደረገው በሐምሌና ነሐሴ ወር 2017 ዓ.ም የጣለው የዝናብ መጠን አነስተኛ መሆኑን ተከትሎ በቀጣይም የድርቅ አደጋ ክስተቶች ሊፈጠሩ እንደሚችሉ አመላካች ሁኔታዎች መኖራቸውን ተከትሎ ነው። ለተለያዩ ግልጋሎቶች የሚውል የገንዘብ ድጋፍና የእንስሳት መኖ ካምፖን ደርሷቸዋል። ይሁን እንጂ በቀጣይ በገንዘብ እጥረት ምክንያት በሁለቱም በጣም ተጋላጭ በሆኑት ሁዴና ጋዲሊ ወረዳዎች 9035 አባወራዎች ትኩረት አድርጎ እንደሚሰራ የዓለም ምግብ ፕሮግራም ጠቁመዋል። በተጨማሪም የማህበረሰቡን ዝግጁነት ለማጠናከር የቅድመ ማስጠንቀቂያ መልእክቶችን በሁሉም 15 ወረዳዎች እንደሚተላለፉ ተመላክቷል። አተገባበሩ የሰዎችን ሕይወት ለመጠበቅ የምግብ ዋስትናን ለማረጋገጥና የእንስሳትን ሞት ለመቀነስ ያለመ ሲሆን ከጀርመን ፌዴራል የውጭ ጉዳይ ቢሮ በተገኘ $4.7 ሚሊዮን ድጋፍ ተጋላጭ ማህበረሰቦችን ከድርቅ ተጽዕኖ ለመከላከል ያለመ ነው ተብሏል። ቀደም ሲልም እንደ አውሮፓውያን የዘመን አቆጣጠር በ2020 እና በ2021 የሶማሌ ክልል በተከታታይ ዝቅተኛ የዝናብ መጠን የተመዘገበባቸው 3 ወቅቶችን ተከትሎ ለከባድ ድርቅ መጋለጡ አይዘነጋም። በወቅቱ በክልሉ ከ10 ዞኖች በላይ የሚኖሩ በትንሹ 3.5 ሚሊዮን ሰዎች ለጉዳት መዳረጋቸው ይታወቃል። በአማራ ክልል ያለውን ግጭት በሰላማዊ መንገድ ለመቋጨት እየተሰራ ነው ሲል የክልሉ መንግስት አስታወቀ። የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ መንገሻ ፋንታው ለጋዜጣ ፕላስ እንደተናገሩት በክልሉ ያለውን ግጭት ለማስቆም በርካታ ስራዎች እየተሰሩ ነው ብለዋል። በክልሉ ያለው ግጭት ሀብትን፣ ንብረትንና የሰው ነፍስ ላይ ውድመት እያደረሰ ነው። ግጭቱ እያደረሰ ያለውን ውድመት በማስቆም የተጀመሩ የልማት ፕሮጀክቶችን ለማጠናቀቅ ግጭቱን በድርድር ለመፍታት እየተሰራ ነው ሲሉ ተናግረዋል። ግጭቱን በድርድር ለማስቆም የተሰራ ያለው ስራ አሁንም ተጠናክሮ ቀጥሏል ነው ያሉትም። በክልሉ ያለው ግጭት በሰላማዊ መንገድ ለመቋጨት አመራሩን ከላይ እስከ ታች ድረስ የማደራጀት የጸጥታ ኃይሉ ላይ ሪፎርም የመስራትና የሰላም ጥሪ የማድረግ ስራዎች መሰራታቸውን ተናግረዋል። ይህንን ዘገባ ያሰራጨው የኢትዮጵያ ፕሬስ ድርጅት ሲሆን ከደቂቃዎች በኋላ ከማህበራዊ ሚዲያ ትስስር ገጹ አውርዶታል።
መቀለ ተሸብራለች። የህወሓት አመራሮች ቀኑ አልመሽ ሌሊቱ አልነጋ ብሏቸዋል። የህወሓት አመራሮች ለታጣቂዎቹ ጥያቄያችሁን እንመልሳለን ቢሉም ታጣቂዎቹ ወይ ፍንክች እንዳሉ ነው። የውስጥ ምንጮች ታጣቂ ኃይሎቹ በህወሓት አመራሮችና ከኮር በላይ ያለው የቲዲኤፍ አዛዦች ላይ መፈንቅለ መንግስት ለማድረግ እየተዘጋጁ ነው ብለዋል። ምስራቃዊ ትግራይ ዞን ከውቅሮ ወደ አዲ ሐሙስና እንዲሁም እስከ አዲ ግራት መንገድ የአርሚ 15 ታጣቂዎች እንዲሁም በማዕከላዊ ዞን በሀገረ ሰላም የሚገኘው አርሚ 50 በከተማዋ መውጫ አካባቢ ከሀገረ ሰላም አቢ አይዲና መቀለ መንገድን ከረፋዱ 4 ሰዓት ከ50 አካባቢ መዝጋታቸው ታውቋል። ከዚህ ጋር በተያያዘ ህወሓትና የታጣቂ ኃይሉ ከፍተኛ አመራሮች ጥቅምት 6 ቀን 2018 ዓ.ም ምሽት ላይ በሰማዕታት ሐውልት ባደረጉት ውይይት ላይ የታጣቂዎችን የተቃውሞ እንቅስቃሴ ለማስቆም ለሚያነሱት ጥያቄ ፋይናንስ ለማፈላለግ እንደወሰኑ የመረጃ ምንጮች ገልጸዋል። በዚህም የተለያዩ የፋይናንስ ተቋማትን ገንዘብ እንዲያዋጡ እያደረጉ መሆኑ ተሰምቷል። ኤፈርት፣ ሞሶቦ እንዲሁም መስፍን ኢንዱስትሪያል ኢንጂነሪንግ እና ከህወሓት አባላት ላይ ዋጮ በማሰባሰብ ጊዜያዊ መፍትሄ ለመስጠት እንደወሰኑ ምንጮች ተጠቁመዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። ጥበብ ሚዲያ የህዝብ ድምጽ ነው።